3 ልጅ 4 ልጅ ተወልዶ ብሰጥ ምንድነው $10,000 ወርቅ ከት ብለው ይስቃሉ አንዳንድ ወንዶች አሁን 10,000 ብለው እንደዚህ ራሳቸውን ይዘውታል አሁን ሰጥ እንደውም ሁሌ ማዘርስ ዴይ በመጣ ቀን ልክ እንደ ታክሲ ሪተርን መሆን አለበት ይሄ የማዘርስ ዴይ እናቴን ወዳለሁ ምትል እናትን እንደምትወድ ሚስትን መውደድ አለብህ እያንዳንድክ መውደድ አለብህ ልክ የማዘርስ ዴይ ሲመጣ ለሚስትህ ስፔሻል ነገር በየወሩ በየአመቱ መስጠት አለባችሁ የሚስታወስ ነገር የሚታይ እንደው ብልጭ ድርግም የሚል ነገር ተብሎ ተረጭቶ የሚያልቅ ነገር ሳይሆን በ2026 ምን ሰጠኝ በ2024 አይገርም ቤቢ እኮ ይሄን አረገልኝ አያምርም ያን ይገዛልኝ አታያቸውም አንዳንድ ሴቶች እንጌጅ ሳደርግ የመጀመሪያ እንጌጅ ሲያደርግልኝ የሰጠኝ ቀለበት ይሄ ነው ከዛ ሜሪጅ ሳደርግ ደግሞ ይሄንን ሰጠኝ የእንትና ክርስቲያን እናቶቻችን እኮ ያንቺ ክርስትና ጊዜ የተገዛው ልብስ ይላሉ ለማስታወስ ያክል ነው ምናስታውሰው እቃው የሚጣል ነገር ነው የምትገዙት እቃው የሚጣል ነገር ተረጭቶ ወይ ፖርሳው የሆነ ሚላላጥ ይሆናል ወይ የሆነ የሚወልቅ ነገር ነው የምታመጡት ደና ነገር አሰጡ በየአመቱ ስትሰጡ ደና ነገር መስጠት አለባችሁ ወንዶቹ ዳትሴት ሴቶቹም ደግሞ ለወንድ ልጅ ስትገዙ ሴቷ እንኳን ምስኪናት ፍቅርም ስላለባት ደና ነገር ነው መስጠት ያስታውሰኛል ብላ እንዳይረሳት ስለምታስታውስ ደና ነገር ለሴቶች እኔ አልናገርም ይሰጣሉ ሴቶቹ አንዳንድ ግሪዲ የሆነች ሴት ካልሆነች በስተቀር ባሏ በጣም ሲያምር እንዲታይላት የምትፈልግ ሴት ታረጋለች እኮ ሴቶች በጊፍት አይታሙም ለወንድ ለመስጠት እንደ አንዳንድ ሌባ ወንበዴች ጎልድ ዲገር ካልሆነች በስተቀር ገንዘብን የምታረግ ካልሆነች ባሏ ሲያምር ሴቶቹ ሲገዙ እኮ ጉቺ ሊውቨትን ጫማ ሲገዙ ራሱ ከ1,700 የፐርፊውሙ ራሱ የ600 የ700 ፐርፊውም እኮ ነው የሚገዙት ሴቶቹ አንዱ ነው የማውቃቸው ሴቶች ወንዱ ግን አይዘልም ከ150 ከ200 ግፋቢል ከ2 ፓውንድ ስጋ ወይ ደግሞ የሆነች አሁን ፍላወር ተወዷል 20 ብር 30 ብር ገብቷል ከፍላወር እንኳን የ180 ብር የ80 ብር የ150 ብር ፍላወር እንኳን ሲገዛ እቺ እርግፍ ብላ ጠውልግ የምትለዋል የሁለት ቀኗን ፍላወር ነው ይዘው የሚመጡ የ10 ምናምን ብሯል እሷን ነው ይዘው የሚመጡ ገና አያድርም ሁሉ ሲጦልግ እያንዳንድሽ ማዘርስ ዴይ ሲመጣ የፍቅረኛ ቀን ሲመጣ መከበር አለበት በቃ እንደዚህ መረር በተለይ የወለደች እናት በጣም መከበር ክብርን የምታውቁት እናታችሁ ላይ ብቻ ነው እንዴ እረባክህ እናት ላይ ግን ትንሰፈሰፋለህ ማይማም እኩል አላረግም ትላለህ ምን አባ ልጆችን ከወለድክ የልጆችን እናትን በደንብ አድርገህ መንከባከብ አለብክ ዛስቴት እናታችሁን መውደዳችሁን የምናውቅ የወለዱ ሴቶችን ሚስትን ስታከብር ነው ለሴት እናትም ደም አፍስሳን የወለደች ሚስትም ስትወልድ ደም አፍስሳን የወለደችው እናቴንማ ከሚስቴ ጋር ኮምፔር አላረግም እምዬን የምትሏላችሁ ውሸታሞች ውሸታም እንደውም አንደኛ እናንተ ናችሁ የምታዋርዱ ለእናታችሁ እናታችሁ ትዝ የማትላችሁ ሰዎች አላችሁ ብዙ ጊዜ እናቴን እወዳለሁ ቢል ውሸታም በተግባር አሳዩን እናታችሁን ስታከብሩ ሚስትህንም ታከብራለህ ሚስትህን ስትንከባከብ እናትህን ትንከባከባለህ ወርዱን ብቻ ትጠቀሙት እኛ ለእናንተ ስንወድላችሁ ማዕፀናችን ብረት ነው እንዴ እናትህም እኮ ስትወልድህ በማዕፀኗን የወለደችህ የእኛ ማዕፀን ብረት ነው እንዴ እኛም እኮ ተቀደን ደማችንን ፈሶ እኮ ነው ልጅ ወለድ ነው ጠቅላላ ሴቱ የወለደው እኮ እንደዛ ነው እንዴ ስንት ጭንቀት ሙሉ አይተን ነው እኮ እኛም የወለድነው ምንድነው ለየት የሚያደርገው አንድን ነገር ማክበር አለብህ ዛሴት ይነገራል ትሰማለህ በተለይ የጫት ቤት ተረፍቃችሁ ተርመጥምጣችሁ ስለ ሰው ትዳር የምታወሩ ምን አይነት ባለጌ ናት እያልክ ጫትን ወጥረህ አይንን ባውዛስ መሰለህ ስለ ሰው የምታወራለህ ምረሸቃ ላይ መብቱ የለም ቀንድብህን ነው የምልህ እያንዳንድክ እንዲህ ነው የምነግርህ መብቱ የለም እሰማለሁ አንዳንድ ወሬ ስምን እየጠራው ነው የምነግርህ አንደበቱ የላችሁም ማንንም ወንድ ጀጅ ለማድረግ ማንንም ሴት ጀጅ ለማድረግ መብቱ የለሽም እያንዳንድሽ መጀመሪያ ላይፋችሁን አሳዩን ውለዱ ክበዱ ይሄ የምትጠቀሙት ሴት ላይ ምን እኔ በ50 ዓመቴ ወንድ ልጅ በ50 ዓመቱ ይወልዳል ብላችሁ ራሳችሁን የምታጽናኑ ሰዎች አላችሁ ወንዶቹ ማን አባ ያጽናናል ልጅም እድሜ እያየ ነው አሁን በጊዜ ውለድ ሴቱ ባትቷል አሁን የለም ባንኗል
ባንኗል ሴቱ አይወልድም። ኧረ ከዚህ በኋላ ያድርቅ። ምን አባቱ የምወልድለት ደግሞ ለመድከም ይላል። በፊት ሴቶቹ ለልጅ በጣም ነው የሚጓጉት። አሁን እኮ እንደ ሴት ልጅ መውለድ ያስጠላው ሰው የለም። እንደው የሌላት እንዲኖራት የምትታገል ካልሆነች በስተቀር ልጅ እያላት ወይ የምትወደው ሰው አጋጥሟት ካልሆነ በስተቀር ብዙ ልጆች ያላቸው ሰዎች ደክሟቸዋል። የሀገር ሸባው ላይ ልጆቹ እድሜ እያዩ ነው። አሁን በ50 ዓመት የወለድከው ልጅ ከልጅ ጋር 5 ዓመት ማክሲመም 5 ዓመት ከሰጠው ነው በ50 ዓመት እስከ 60 ዓመት። አሁን ጫቱም ገሏቸዋል፣ ኑሮም አድክሟቸዋል። ሽሻውም የሱሳሱስ ብረታ ብረት ትጠጣለህ፣ ደክሞታል። ለእኔ አሁን የወለደ ወንድ በጣም ስማርት ነው፣ በጊዜው የተጠቀመ። እዚህ 40 ላይ እና 50 ላይ እድሜ ቁጭ ብላችሁ ግን ሳትወልዱ ወንድ ልጅ በ60 ዓመቱ ይወልዳል ትላለህ። ንብረት ካለ ንብረቷን በራሷ ልታዞር ስትል ልትወልድልህ ትችላለች። እሷም እበት ከሆነች ለልጆቿ እንደው ምንም ጭንቀ የማታስብ ሴት ከሆነች በስተቀር እንዴ ቁጭ ብሎ መጽናኛ እኮ አደረጉን እኛ ሴቶችን። ማን አባ ነው ለአንተ ከፍቶ የሚሰጥ? አንተበት አስተያየት ስንሰጥ መብታችን ነው። እንሰማለን፣ እናያለን፣ እንሰማለን፣ አንናገር የሚለውን እኛ ነው የምንጠቀምባችሁ ከዚህ በኋላ። አምሊስን ነው ጀጅ ብሏል። እና እንሰማለን፣ እናያለን፣ እናዳምጣለን፣ አንነገርም ብሏል። ቁጭ ብለን እንደ በግነት ተብዬ የተባለ ለእናንተ ነው። እናንተ በጎች እንደ ሰው መኖር ድሬው ቢለው ይህን ነገር ጥሩ ነበር። እንደ ሰው ኑር ተብዬ። አሁንማ የካዳችሁትን ልጅ በሙሉ ማምጣት ሁሉ እየጠየቃችሁ ነው አሉ። አገር አቋርጣችሁ ፍለጋ እየሄዳችሁ ነው። አንዳንድ ሰዎች አንድ ጊዜ የወለድኩት ልጅ ነበረኝ አገኘው ይሆን ብሎ የሚመጣ ወንድ እንዳሰጡ ልጆቻችሁን። ካሳደግሽ በኋላ ምን አባሽ ነው የምትሰጪው? የት አባቱ ነበር? አሁን እድሜው ሂዶ ሲንቋቋ ልጅ ይፈልጋል። የበታችነት ስሜት ሲሰማው ልጅ አለ እንደ የወለድከው ሲባል እኮ ኧረ የለኝም ብሎ የሚሸመጥጥ ሁሉ ነው ያለ። የዛሬ ስንት ዓመት የወለደው ልጅ ፍለጋ ይሄዳል። የበታችነት ስሜት ተሰምቶት ምን አባ ብዬ ነው የምሰጥህ? ጥለው የሄድከው ልጅ ደግሞ የስንት ዓመት የት ትኑር የት ትሙት ትድን። አንዳንዱ 14 ዓመት እስከሚደርስ 15 ዓመት አሳድጎ ሰይፉ ፈንታውን ላይ ይቀርባል አባቱን ፍለጋ። ምን አባሽ ነው ከዛ በኋላ የምትፈልጊው? አባትነቱን የት አባቱ የሄደው? ይኑር ይሙት እኮ አይታወቅም። ያሰው ልክ የበታችነት ስሜት ተሰምቶት ወይ ስኳር ይዘዋል ወይ ደም ብዛት ወይ ፀጉሩ ወደኋላ ሄዶበታል። ልጅ እንዲያክምህ ወይ ደግሞ ውሃ እንዲያቀብልህ ልጅን የምትፈልግ ወንድ አለ። ልጅ ማዲያት አስወጥቶኝ ያን ያላሳድጌ እንዴ ይኔቱ ቢስማርት ነቃ ደንገጥ በይ ጠንከር በይ። ምን አባሽ ነው የምትፈልጊው? ይንበት በ50 ዓመቱ ሊሞት 3 ቀን ቀርቶት እየገረረ ልጄን ሳታሳዩኝ እዚህ ቦታ ልጅ አለኝ እባካችሁ ብሎ ያኔ ንዛዜ የታባ ነበርክ ያኔ? እና እንዲቀብረ ነው እንዴ ልጅን የምትፈልገው? እንዲህ ነው የምናቀምሳችሁ። እንግዲህ እኛ ላይ የምትረማመዱ ወንዶች ደግሞ ዛሬ በወንዶችም ተነስቻለሁ በሴቶችም። በቃ ይሄ ነው እንዴ። ማዘርስ ዴይ በደንብ መከበር አለበት። እኔ ሰልችቶኛል ይሄ የዶላር ስቶር ግላስ ማየት እየተፖሰተ በየቦታው። ቀይ ልብስ ሰልችቶኛል። ቀይሩ ልብሳችሁን እንዴ። ምን የመሰለ ቁምጣ ለብሰሽ ምን የመሰለ ከላይ ታፕሽን አድርገሽ ብታከብሪ ማን አባቱ ነው የሚናገርሽ? በቁምጣ ነው ማክበር ያለብሽ። በደንብ ገልፈጥ እያረግሽ የፎንደድ ያለ ነገር ካለሽ እፍና አርጋችሁ በቀይ ቀሚስ ቁጥር እብላችሁ እሱም ለመግባት አይመቸው። እናንተም ታፍነሽ ጠላ ጠማቂና ክርስትና የተጠራችሁ ነው የምትመስሉ። በደንብ አርገሽ ገልበጥ ብለሽ በደንብ እንደው እንዲወሰውሰው መሆን አለበት ሰውነትሽ። ምረዝርምቡጥ እንዴ በቀይ ልብስ ብቻ መከበር አለበት ብላችሁ። አሁን እኮ አንዳንድ ሴቶች በጥቁር ያከብራሉ። ጥቁር ልብስ በጣም ቆንጆ ድሬስ ያደርጋሉ። እሱም የሆነ ጥቁር ሸሚዝ ያደርጋል። እንደው ብራንዱ እዚህ ላይ ገሰጠ እንዲል እንዲታይለት በነጭ ቲሸርት የሚመጣ ሰው አለ። በተለያየ ነገር ነው። ፎርሙላ የለውም። እኔ ፓንኬክ ሰርቼ እኔን ከተመቸኝ ሲራፑን አፍስሼ እንደ ዳቦ ብጎምደው እንደ በርገር ማን አባቱ ነው አለቃ የሆነው? ሆዴ ሙላ እንጂ ማን አባቱ ነው እዛ ላይ ሹካ እንዲቀመጥ የሚያደርገው? ኧረ የሚበላ በፎርክ ነው እንደው በእጅ አይበላ ምትይኛለሽ። ማን አባሽ ነው ለእኔ አስተያየት ምሰጭኝ? እንደተመቸኝ ነው የምጠቀመው። እጅ ፋራ በይኝ፣ እጅ ገርዳሚ በይኝ። ማን ነው ለማን አስተያየት መስጠት የሚችለው?
እንደፈለግኩ ነው።